ሰላም ውድ ተመልካቾቼ፣ ዛሬ ከነኚህ የኢሰፓና የመንግስት አመራሮች ጋር ስለ ልጆቻቸውና ስለ አባትነታቸው እናወራለን። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ሃይ አንቺ ወሬኛ ጎሽ መቼ አግኝቼ በጠየቅኩ ስል አገኘሁ። እኔ ምልህ ትዳርህ ለምን ፈረሰ? ለልማት ተፈልጎ ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ ድምፅ የማያስተላልፉ እሳትን ለረጅም ሰዓት የሚቋቋሙ እርጥበት የማያበላሻቸውና በላቀ ቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሽ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። ትግልና ትዳር። በአብዮቱ ሰሞን የመኢሶን አባል የነበሩት ዶክተር ዓለሙ አበበ በዚያን ወቅት ላለማግባት ወስኜ ነበር ይላሉ። የእኛ ዓላማ አብዮት ማካሄድ ነው። ሂደቱ ደግሞ ምናልባት ካስፈለገ ወደ ጠመንጃ ትግል ሊወስደን ይችላል። ትዳር ይዤ ቁርጠኝነቴን እንዳላጣ፣ እንዴት ልጄን ትቼ እንዴት ሚስቴን ትቼ እንዳልል ስል ላለማግባት ወስኜ ነበር። አለማግባትን የመረጥኩት የኔ ውሳኔ ከኔ ውጭ ያለን ሰው እንዲጎዳ ስለማልፈልግም ጭምር ነው። የመሬት አዋጅ ሲታወጅ ትንሽ አንገራገርኩ። ይህን የፊውዳሊዝምን መሰረት የሆነ ነገር እንደዚህ ደፍሮ መገርሰስ ከቻለ መንግስት ጋር ልዩነቶች ቢኖሩም ያን ያክል አሳሳቢ አይሆንም። እርግጥ ትግሉ ይኖራል፣ ወደ ጠመንጃ መማዘዝ ግን ላያደርስ ይችላል ከሚል መደምደሚያ ላይ ደረስኩ። ይህን ካሰብኩ በኋላ ማወላወል ጀመርኩ። ያኔ ጥሩ ጓደኛ ነበረችኝ። ማወላወሉም ወደ ውሳኔ ተቀይሮ አገባኋት። አሁን ዋና ሕይወቴ ፖለቲካ ነው የሚለው ሰው ከጎኑ የምትቆም ሰው አስፈለገውና ትዳር መሰረተ። ልጆች ተወለዱ። ነገር ግን ይህን ትዳር የተባለውን ተቋም አላውቀውም። ያ ተቋም የሚጠይቀውን ነገር ለመስጠት አልችልም። ያለኝን ሁሉ ለአብዮቱ ነው የሰጠሁት። ያኔ የአዲስ አበባ ከንቲባ ነበርኩ። ዶክተር ዓለሙ ከዚያን ጊዜ ጀምሮ ከገጠማቸው የሥራ መደራረብ የተነሳ ለልጆቻቸው በቂ ጊዜ እንዳልሰጡ አስታውሰውም እንዲህ አሉኝ። በጣም ነው የማዝነው። የኔ ትዳር አለ፣ የኔ ልጅ አለ። ነገር ግን የኢትዮጵያ አብዮት ከሌለ ሁሉም ነገር የለም። ሁሉ ነገር የኢትዮጵያ አብዮት ነው አልን። ሚስቴ ተማረች ነች፣ ራሽናላይዝድ ታደርጋለች። ልጆች ግን ይህን ሊያደርጉ አይችሉም። ከኔ የሚፈለገውን አልሰጠኋቸውም፣ አላገኙም። ቤተሰብ፣ ትዳር ሙሉ ትኩረት ይፈልጋል። ያኛው ይበልጣል ብለን ነው የተሳሳት ነው። አሁን ቆም ብዬ መለስ ብዬ ሳስበው ሁለቱንም አመጣጥኖ ማድረግ ይቻል ነበር። በዚያን ወቅት እኮ 10 ሰዓት ከሥራ እንደወጣ ወደ ቤቱ ወደ ልጆቹ የሚበር ጓድ አለ። አሁን ሳስበው እሱ ትክክል ነው፣ ማቻቻል ይቻል ነበር። ያኔ እንዴት እንዲያሰብኩ ብዬ ነው ራሴን የምወቅሰው። እውነት ለመናገር ብዙ ጓዶች በዚህ አልፈዋል። ልጆች ከአባታቸው ስለሚፈልጉት ነገር በጥልቀት አናውቅም። እኔም ሆንኩ ጓዶቼ ቅድሚያ የምንሰጠው ለአብዮቱ ነው። ብዙዎቻችን በዚች ሀገር ስንት ሕፃናት ልጆች ናቸው የሚበሉት የሌላቸው? ሕፃናት በምግብ እጦት ምክንያት በሚቀነጭሩበት ሀገር፣ ታርዞ ራቁቱን የሚሄድ ሕዝብ ባለበት ሀገር፣ ማደሪያ አጥቶ በየታዛው የወደቀ ሰው ባለበት ሀገር
የእኔ ልጆች ምን ሆኑ? ይበላሉ፣ ይለብሳሉ፣ ትምህርት ቤት ይሄዳሉ፣ ምን ጎደለባቸው እንል ነበር አሉኝ ዶክተር ዓለሙ አበበ። የኢሰፓ ማዕከላዊ ኮሚቴ የፖሊስ ቢሮ አባልና የኢኮኖሚ መምሪያ ኃላፊ የነበሩት ክቡር አቶ ፋሲካ ሲደልልንም በባለሥልጣንነት ዘመኖ ለልጆቹና ለቤተሰቡ ጊዜ ነበሩት ወይ ስል ጠየቅኳቸው። ምንም ጥያቄ የለውም። አብዮት ይዘህ ከቤተሰብ ጋር ጊዜ ሊኖርህ አይችልም። በበዓላትስ ከቤተሰብ ጋር ያሳልፉ ነበር? አብዛኛውን የሥራ ዘመን ያሳለፍነው በጦርነት ውስጥ ነው። ብዙ ጊዜ የሚያጠቁን ሰው ሲዘናጋ ነው። በበዓል ቀን ነው። ምንም ረፍት አልነበረንም። ይሄ ደግሞ በቤተሰብ ላይ ተጽዕኖ ያሳድራል። ልጆቹን ይዘው ሽርሽር ሄደው ያውቃሉ? የለም። አንዳንድ በኦፊሻል የሚከፈት ነገር ሲኖር እንጂ ፕሮግራም አድርጌ ያዝናናኋቸው ቦታ የለም። መስጠት የሚገባኝን ትኩረት ያልሰጠሁት ለቤተሰቦቼ ብቻ አልነበረም። ወንድሞቼን፣ እህቶቼን፣ አባቴንም ጭምር መርዳት የሚገባኝን ያክል አልረዳውም። በሐሳብና በምክርም ከጎናቸው አልነበርኩም። ይሄ ሁሉ የሆነው ለግል ጥቅምና ምቾት በመሯሯጥ አልነበረም። አብዮቱንና ሕዝቡን በማስቀደም ነው። ለዕለት ተዕለት ትግሉ ትኩረት ስለምንሰጥ ለራስም ለቤተሰብም ማሰብ አስቸጋሪ ነበር አሉኝ ክቡር አቶ ፋሲካ። የመከላከያ ሚኒስቴር ኤታ ማዦር ሹም የነበሩትን ሌተናል ጄኔራል ሐዲስ ተድላን በአብዮቱ ዘመን ከልጆቹና ከቤተሰቦ ጋር በዓላትን የማክበር ዕድሎ ምን ያህል ነው ስል ጠየቅኳቸው። እኛ የምናካሄድ የነበረው አብዮት ነው። ሀገራችን በአራቱ ማዕዘን ተከባ ነበር። የሶማሌ ጦርነት ነበር። ኢዲዩ ከላይ ነበር። ጀብሃ ነበር። ሻዕቢያ ነበር። ወያኔ ነበር። ኦነግ ኦብነግ አለ። በአራቱ ማዕዘን ጦርነት ስለነበርን በዓል የሚባል ነገር እኛ አናውቅም። ልጆቻችንም የእኛን ምክርና ክትትል አላገኙም። ቤቶ የልጆቹ ልደት ተከብሮ ያውቃል? የለም። በሥልጣን ዘመኖ ለልጆቼ በቂ ጊዜ አልሰጠሁም ብለው ያስባሉ? አዎን። ምክንያቱም እኔ ሁል ጊዜ ተጠምጄ ያለሁት በሥራ ላይ ነው። ለእነርሱ በቂ ጊዜ ኖሮኝ እነርሱን ለማዝናናት ጊዜ አልነበረኝም። ይሄ ይጸጽቶታል? አዎን። ጊዜ ቢኖር ጥሩ ነበር፣ ግን ሁኔታው አልፈቀደም። ምንም ማድረግ አይቻልም። ሱስ ማለት ይሄ ነው። በመጀመሪያ በ60 ብር አረቄ ጭንቀትህን ለመርሳት ትሞክራለህ። በመጨረሻ ግን የአረቄ መጠጫውን 60 ብር ማግኘት ራሱ ጭንቅ ይሆንብሃል። ምናልባት ወደ ኋላ መመለስ ሳይኖርብዎ አይቀርም። ያመለጠው ታሪክ ካለ እስከ ዛሬ ያቀረብንላችሁን ከ100 በላይ ፕሮግራሞች መለስ ብለው ይከታተሉ። ለጠቅላይ ሚኒስትርነት መመረጣቸውን ሊነግሯቸው ቤታቸው ድረስ ከመጡት ከጄኔራል አማን አምዶም ጋር የተጣሉት የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ፣ የትም ያልተሰሙ የደራሲ ስብሐት ገብረ እግዚአብሔር አስቂኝ፣ አስገራሚና አሳዛኝ ታሪኮች፣ ብዙ ግፍ የተፈጸመበት ባለቅኔ ደበበ ሰይፉ፣ በሥራ ምድቡ ላይ የነበረውን ፖሊስ ጸረ ሕዝብ ነህ በማለት ጣቢያ ወስጄ ካላሳሰርኩ ብሎ ጣጣ ውስጥ የገባው ደራሲ አውግቸው ተረፈ፣ መንፈስ ሲወርድበት የሚጽፈው የገጣሚ ሙልጌታ ተስፋዬ አስቂኝና አስገራሚ ታሪኮች፣ የሌሎችም ደማቅ ሰዎቻችንን ታሪክ መለስ ብለው ያጣጥሙ። ብዙ ታላላቅ ሰዎች ተገቢ መልካቸውን ያላገኙበት ሀገር ውስጥ ነው የምንኖረው። የኔ ደማቅ ሰዎችን ይከታተሉ። የተጋረደው ይገለጥሎታል፣ ይዝናናሉ፣ ይገርሞታል፣ አንዳንዴም ያዝናሉ። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም።
14 ጓዶች ስለ ልጆች። ቀደም ካለው ትረካዬ እንደተረዳችሁት እነኚህ ከፍተኛ የኢሰፓና የመንግሥት አመራሮች ለልጆቻቸውና ለቤተሰቦቻቸው ጊዜ ባለመስጠታቸው ይጸጸታሉ። የዶክተር ዓለሙ አበበ ጸጸት ግን ከሁሉም ጓዶች ከፍ ያለ ይመስላል። በ1983 ዓ.ም ምክትል ጠቅላይ ሚኒስትር የነበሩት ዶክተር ዓለሙ አበበ የሥልጣን ዘመናቸው አብቅቶ ለ20 ዓመት ወደ ቆዩበት እስር ቤት ሲገቡ የመጨረሻ ልጃቸው ገና 3 ዓመቷ ነበር። ሁሉም ልጆቻቸው ከመታሰራቸው ጥቂት ቀደም ብሎ ከኢትዮጵያ ወጥተዋል። እስር ቤት ሆነው ለልጆቻቸው ደጋግመው ደብዳቤ ይጽፋሉ። ደጋግመው በሚጽፏቸው ደብዳቤ ውስጥ ደጋግመው የሚጠቀሙት አንድ ቃል አለ። ያም ቃል ይቅርታ የሚል ነው። ልጆቻቸው ለእኛ ጊዜ አልነበረህም ብለው ወቅሰዋቸው ባያውቁም ዶክተር ዓለሙ ግን ለልጆቻቸው ደብዳቤ በጻፉ ቁጥር በጣም አዝናለሁ፣ በልጅነት ዕድሜያችሁ እንደ ልጅ በፈለጋችሁኝ ጊዜ እንደ አባት አልተገኘሁላችሁም ብለው ያለማቋረጥ ይቅርታ ይጠይቃሉ። ዶክተር ዓለሙ ይህን ማባሪያ የሌለው ይቅርታ እንዴት እንዳቆሙ ሲያጫውቱኝም መጨረሻ ላይ ወንዱ ልጄ ይቅርታውን አበዛውበት መሰለኝ፣ እኛ እኮ ልጆች ብንሆንም ይገባናል፣ አንተ ጊዜህን በሙሉ ለሀገር ሰጠህ እንጂ እኛን በመርሳት አለመሆኑ አሁን ትልቅ ስንሆን ገብቶናል፣ በቃ አቁም ተባልኩ፣ አቆምኩ አሉኝ። በሙስናም ሆነ በሌላ ወንጀል ሳይጠየቁ 10 ዓመት ያለምንም ክስ በእስር ላይ ቆይተው መለቀቃቸውን ያጫወቱኝ የክቡር አቶ ፋሲካ ሲደልል ወንድ ልጅ ግን አባቱን ለጥቂት ቀናትም ቢሆን አናውጧቸዋል። ይህ ወንድ ልጅ ውጭ አገር ከሚኖሩ ልጆቻቸው አንዱ ነው። እኚሁ ውጭ አገር የሚኖሩ ልጆቻቸው የአባታቸው ነገር አይሆንላቸውም። ስልክ በደወሉ ቁጥር ናና ከእኛ ጋር ኑር ብለው ደጋግመው ይለምኗቸዋል። ሀገር ወዳዱ ፋሲካም ከኢትዮጵያ ተለይቶ መኖር እንደማይችሉ ከገለጹላቸው በኋላ ይልቅ እናንተ ለምን አትመጡም? ከኢትዮጵያ ከወጣችሁ ብዙ ጊዜ ሆናችኋል፣ አገሩንም አታውቁትም ይሏቸዋል። ከዕለታት አንድ ቀን ወንዱ ልጃቸው ከውጭ አገር ደወለና እንደተለመደው የናልን ጥያቄውን አቀረበላቸው። እርሳቸውም የአልመጣም መልሳቸውን የሰጡት እንደተለመደው እኔ ሌላ አገር መኖር አልወድም ከኢትዮጵያ በቀር በማለት ነው። በዚህ ምላሻቸው የተገረመው ልጃቸውም እንዲህ አላቸው፣ ሁልጊዜ ሀገሬ ሀገሬ ትላለህ። እርግጥ ነው ዘመንህን ሁሉ ለሀገር እንደሠራህ አውቃለሁ። ግን እቺ የምትደክምላት ሀገር አለምንም ምክንያት 10 ዓመት ካሰረች በኋላ ሀገሬ ሀገሬ ማለት ለእኔ ሬዲኩለስ ነው አላቸው። በዚያን ሰዓት እንደ አስቂኝ ነገር ቆጥሮ ሬዲኩለስ በማለት ዝቅ ያደረገባቸውን የሀገር ፍቅር ከፍ ለማድረግ ጠንካራ ምላሾች ሰጥተው ዝም እንዳሰኙት ያስታውሳሉ። እርሱን ዝም አሰኝተው ስልኩን ከዘጉ በኋላ ግን ለከባድ ዝምታ የተዳረጉት እርሳቸው ሆነው ተገኙ። የልጃቸውን ሬዲኩለስ በቀላሉ ሊረሱት አልቻሉም። ለቀናት የቆየ ባዶነት ውስጥ ነበር የጨመራቸው። ሌተናር ጄኔራል ሐዲስ ተድላን እንዲህ ጠየቅኳቸው፣ በእናንተ ላይ የደረሰው ነገር የልጆቹን የሀገር ፍቅር ስሜት ጎድቶት ይሆን? እኛ ወታደር ስለነበርን የወታደር ልጅ መሆን በራሱ የሀገር ፍቅር ስሜት ይፈጥራል። ስለዚህ በሀገር አንድነት ላይ ጥያቄ የሚያነሳ ልጅ የለም። በእርግጥ በዚያን ጊዜ ይሄ አይገባቸውም። አሁንስ? አሁን ካደጉ በኋላ ብዙ ጊዜ መጥተዋል። ሀገራቸው ላይ ያላቸው አመለካከት እንዴት ነው? ሀገራቸውን ይወዳሉ ብዬ ነው የምገምተው። ሁሉም ልጆቹ የውጭ አገር ዜጋ ነው ያገቡት? አሁን የውጭ አገር ዜጋ ያገቡት በአባታችን ላይ ፍትሐዊ አልነበረችም ብለው የሚያስቧትን አገር ለመርሳት ይሆን? የለም፣ በትንሽነታቸው ስለሄዱ ነው። ያም ሆኖ በየጊዜው ሲመጡ በሀገራቸው በጣም ነው ደስ የሚላቸው። ለምሳሌ የሀገር ውስጥ ቋንቋዎችን ይናገራሉ። ሁለቱ ልጆቼ አማርኛ በደንብ ይናገራሉ።
እዚያ ሆነው በስልክ እዚህ መጥተውም ከኔ ጋር በደንብ ይነጋገራሉ። የመጨረሻዋ ልጄ ግን እዚያ በእንግሊዝኛ ቋንቋ ስለምትነጋገር አማርኛ ጠፍቷት ነበር። እዚህ መታ ለ6 ወር አክስቷ ጋር ተቀምጣ አማርኛ እንደገና ተማረች። በአማርኛ መጻፍ ሁሉ ችላ ነው የሄደችው። እርግጥ ነው አሁንም ቢሆን አማርኛ በደንብ ለመናገር ትቸገራለች። ሌተናል ጄኔራል ሐዲስ ተድላ በጣሊያን ኤምባሲ በቆዩበት ወቅት ልጆቻቸውን ለብቻቸው አሳድገው ለቁም ነገር ስላበቁት ክብርት ባለቤታቸው ስለ ወይዘሮ አልማዝ ከበደ ጥንካሬ አውርተው አይጠግቡም። መጀመሪያ ሁለቱን ትልልቆቹን ይዛ ሄደች። በማታውቀው ሀገር ገብታ ቅድሚያ ትኩረቷ ልጆቹን በማሳደግ ላይ አድርጋ ብዙ መስዋዕትነት ከፍላለች። ጥሩ ዩኒቨርሲቲ ተምረው ተመረቁ፣ አገቡ፣ ወለዱ። አሁን አብራቸው ሆና የልጅ ልጆቻቸውን በማሳደግ ላይ ነች። አያት ሆነዋላ። 8 የልጅ ልጆች አሉኝ ሌተናል ጄኔራል ሐዲስ ተድላ። ልክ እንደ ወይዘሮ አልማዝ በብዙዎቹ የኢሰፓ ባለሥልጣኖች ትዳር ጠንካራ የጀርባ አጥንት ሆነው ልጆቻቸውን በሚገባ ያሳደጉም ለቁም ነገር ያበቁም ሚስቶቻቸው ነበሩ። በሚቀጥለው ፕሮግራሜ አባቱን ከእናቱ አልጋ ላይ ስላባረረው የጄኔራል ልጅ አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ጠቦት ልጅነቱን ያልጨረሰ የፍየልና የበግ ልጅ ጠቦት ይባላል። ሁልጊዜ ሜዳው እስኪጠበው እምቡር እምቡር እያለ ስለሚዘል ይሄ ሜዳ ጠቦት የሚዘል ፍጥረት ጠቦት ተብሎ ተጠራ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። በኢሰፓ ከፍተኛ ባለስልጣኖች ያልተሰማ ኑሮ ዙሪያ ያዘጋጀንላችሁ ትረካ በሚቀጥለው ፕሮግራማችን ይቀጥላል። ከኢሰፓ ባለስልጣኖች በኋላ ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድህንን፣ የነ ኃይሌ ገብረ ስላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።